አስደንጋጭ ሰበር ዜና! ወደ አሰብ ልንገባ ነው። ጄኔራል አበባው ታደሰ በይፋ ጦርነት አወጁ። የቀድሞ ወታደሮች ተዘጋጁ የተባለበት ምስጢር። ኤርትራና ኢትዮጵያ ዳግም ወደ ደም አፋሳሽ ጦርነት ሊገቡ ነው። ጠቅላይ ሚኒስትር አብይ አህመድ በእስልምና ሃይማኖት አባቶች ፊት ያሳዩት አስደንጋጭ የጦርነት ፊልም። ጠላቶቼ እንዲጠፉ ጸልዩልኝ ያሉት ለምንድን ነው? ቤተ መንግሥት ውስጥ የተሰራው ፖለቲካዊ ድራማ ተጋለጠ። መከላከያ ሰራዊት ወደ ትግራይ ሊገባ ነው። ትግራይ መሳሪያ አልፈታም አለች። ጄኔራል ታደሰ ወረደና የትግራይ ሰራዊት ቲዲኤፍ ያስተላለፉት የመጨረሻ ማስጠንቀቂያ ታወቀ። አዲስ ጦርነት ሊከፈትብን ነው፣ ዝግጁ ነን እያሉ ነው። በማዕከላዊ ጎንደር ላይ የዘነበው የድሮን እሳት ትምህርት ቤቶችና ክሊኒኮች አመድ ሆኑ። መንግስት ሻቢያንና ሳምሪን መታው ሲል መሬት ላይ ግን ንጹሃን አለቁ። ይህን ግፍ ዛሬ ትሰሙታላችሁ። በአርሲ የተፈጸመው ዘግናኝ የሃይማኖት አባቶች እልቂት፣ 21 የኦርቶዶክስ ክርስቲያኖች ታረዱ። መስጊዶችና አባቶች ላይ ጥቃት ደረሰ። ሲኖዶሱና መጅሊሱ መንግስትን አምርረው ኮነኑ። ጦርነቱ ወደ ሃይማኖት ተቀየረ። ሶስተኛው የዓለም ጦርነት ተጀመረ። ኢራን በእስራኤል ላይ በመቶዎች የሚቆጠሩ ሚሳኤሎችን አዘነበች። ቴል አቪቭና ኢየሩሳሌም በእሳት ተቃጠሉ። አሜሪካና እስራኤል የመልስ ምት ሊሰጡ ነው። ቭላዲሚር ፑቲን ለእስራኤልና ለአሜሪካ አስፈሪ ማስጠንቀቂያ ላኩ። ኢራንን ከነካችው ዝም አንልም። የቱርኩ ኤርዶጋን ጣልቃ ገቡ። ዓለም በሁለት ጎራ ተከፈለች። እስራኤልና አሜሪካ በአንድ ወገን፣ ሩሲያ፣ ኢራንና ቱርክ በሌላ ወገን ሆነው ምድርን የጦርነት አውድማ ሊያደርጓት ነው። የአማራ ክልልን ያናወጠው የፋኖ አስደንጋጭ ኦፕሬሽን። የአብይ አህመድ ጦር አለቀ። የሰራዊቱ አዛዦች እርስ በርስ ተወነጃጀሉ። ከመከላከያ ውስጥ የሾለከው ምስጢር 4 ኪሎን አናወጠው። በመጨረሻም ኢትዮጵያውያን ሆይ ተጠንቀቁ። የሀገር ውስጥ የብሔርና የሃይማኖት ጦርነት ከውጭው የዓለም ጦርነት ጋር ተዳምሮ ሀገር ሊያፈርስ ነው። ይህን ቪዲዮ ሳያዩ ውሳኔ እንዳይወስኑ። አብረን እንዝለቅ። ሰላም ጤና ይስጥልን። የተከበራችሁ የማርኮን ሚዲያ ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ ኢትዮጵያን ብቻ ሳይሆን መላውን ዓለም እያነጋገረ ያለ እንቅልፍ የሚነሳና ደም የሚያፈላ እጅግ ወሳኝ የሰበር ዜናዎች ስብስብ ነው። የአብይ አህመድ መንግስት በአንድ በኩል ከኤርትራ ጋር አዲስ ጦርነት ለመክፈት ወደ አሰብ ልንገባ ነው እያሉ ጄኔራሎቹ ሲያቅራሩ፣ በሌላ በኩል ደግሞ ቤተ መንግስቱን ጾም አስፈቶ ጠላቶቼን እንዳጠፋ ጸልዩልኝ እያለ ፖለቲካዊ ድራማ እየሰራ ነው። ነገር ግን መሬት ላይ ያለው እውነት ምንድን ነው? ፋኖ የመንግስትን ጦር እየማረከው ነው። ትግራይ መሳሪያ አልፈታም ብላ አምጻለች። በአርሲ ደግሞ ዘግናኝ የሃይማኖት እልቂት ተፈጽሟል። ከዚህ ሁሉ በላይ ደግሞ ዓለም ወደ ሶስተኛው የዓለም ጦርነት ገብታለች። ኢራን፣ እስራኤል፣ ፑቲንና ኤርዶጋን ተፋጠዋል። ይህ ማርኮን ሚዲያ ነው። እውነቱን ያለ ምንም ፍርሃት ይዘን መጥተናል። አሁኑኑ ሰብስክራይብ ያድርጉ፣ የደወል ምልክቷን ይጫኑ፣ ቪዲዮውን ላይክ በማድረግ ይጀምሩ። ወደ ዝርዝሩ እንገባለን። ወገኖቼ፣ የኢትዮጵያ ፖለቲካ ህብደት ወደ ማይቀለበልበት ደረጃ ደርሷል። የመከላከያ ሰራዊት ምክትል ኤታማዦር ሹም የሆኑት ጄኔራል አበባው ታደሰ በይፋ ጦርነት የሚያውጅ ንግግር አድርገዋል። የቀድሞ ወታደሮች ተዘጋጁ፣ ወደ አሰብ ልንገባ ነው የሚል አንድምታ ያለው መልእክት አስተላልፈዋል። ይህ ማለት ምን ማለት ነው? የአብይ አህመድ መንግስት የውስጡን ጦርነት አማራና ኦሮሚያን ማሸነፍ ሲያቅተው የህዝቡን ትኩረት ለመቀየር ከኤርትራ ጋር ዳግም ደም አፋሳሽ ጦርነት ሊጀምር ነው። ፕሬዚደንት ኢሳያስ አፈወርቂ ይህን ዝም ብለው ያሉ? በፍጹም። ይህ አዲስ የደም ጎርፍ ሊጋብዝ የሚችል እጅግ አደገኛ ቁማር ነው። የጉዶች ጉድ ግን ቤተ መንግስት ውስጥ የተሰራው ነው። ጠቅላይ ሚኒስትር አብይ አህመድ የእስልምና ሃይማኖት አባቶችን ሰብስበው የረመዳን ጾም እያስፈቱ ባደረጉት ንግግር መላውን ኢትዮጵያዊ አስደምጠዋል። ጠላቶቼን እንዳጠፋ ጸልዩልኝ አሉ። አስቡት፣ አንድ የሀገር መሪ ሀገር እንድትረጋጋ፣ ሰላም እንዲወርድ፣ እርቅ እንዲመጣ ጸልዩልኝ ማለት ሲገባው እንዳጠፋ እንድገድል ጸልዩልኝ ማለቱ ምን አይነት የጭካኔ ጥግ ነው? ይህ ንግግር የሚያሳየው አብይ አህመድ ለሰላም ምንም አይነት ፍላጎት እንደሌላቸውና በኃይል ብቻ ለመግዛት የቆረጡ መሆናቸውን ነው። ቤተ መንግስቱ የሰላም ሳይሆን የሴራና የጦርነት ማዕከል ሆኗል። ወደ አማራ ክልል የጦር ሜዳ እንሂድ። መንግስት ፋኖ እንደማያስኩት እያለ ቴሌቪዥን ላይ ቢደነፋም መሬት ላይ ያለው እውነት ግን ብልጽግናን እያርበደበደው ነው። በጎንደር በጎጃምና በሸዋ ፋኖ የመከላከያ ሰራዊትን እየማረከ ነው። ተማርከው በካሜራ ፊት የቀረቡት የመንግስት ወታደሮች የተናገሩት ቃል የሰራዊቱን የሞራል ውድቀት ያሳያል።
እኛ የአገር መከላከያ አይደለንም። የምንዋጋው የሕዝብን ጠላት ሳይሆን የአንድን ሰው የአብይ አህመድን ዙፋን ለመጠበቅ ነው። ወንድማችንን አንገድል ብለው እውነቱን አፈረጡት። የመንግስት ጦር መሳሪያውን እየጣለ ከፋኖ ጋር እየተቀላቀለ ነው። የሰራዊቱ አዛዦች በመደናገጥ እርስ በርስ እየተወነጃጀሉ ነው። ይህን መሬት ላይ ያለውን ሽንፈት መቋቋም ያቃተው የአብይ አህመድ አገዛዝ ቁጭቱን የተወጣው በንጹሃን ሕዝብ ላይ ነው። በማዕከላዊ ጎንደር ደልጊ በተባለች ከተማ ላይ ዘግናኝ የድሮንና የከባድ መሳሪያ ጥቃት ተፈጽሟል። መንግስት የፋኖን ካምፕ መታው ቢልም የፈረሰው ግን ትምህርት ቤት ነው። የተቃጠለው ክሊኒክ ነው። ያለቁት እናቶች፣ ሕፃናትና ገበሬዎች ናቸው። ይህ ግልጽ የሆነ የዘር ማጥፋት ጄኖሳይድ የጦር ወንጀል ነው። ማህበረሰቡን በማሸበር ለማንበርከክ የሚደረግ የፈሪዎች እርምጃ። ወደ ሰሜን ወደ ትግራይ እንመለስ። የትግራይ ሰራዊት TDF አዛዥ ጄኔራል ታደሰ ወረደ ያስተላለፉት ማስጠንቀቂያ አዲስ የጦርነት ነጋሪት ነው። መንግስት መሳሪያ ፍቱ ይለናል፣ ነገር ግን አዲስ ጦርነት ሊከፈትብን እንደሆነ መረጃ ስላለን መሳሪያችንን አንፈታም፣ ዝግጁ ነን ብለዋል። ይህ ማለት የፕሪቶሪያው የሰላም ስምምነት በይፋ ፈረሰ ማለት ነው። የትግራይ ኃይሎች አሁንም በ10 ሺዎች የሚቆጠር ታጥቆ የተዘጋጀ ጦር አላቸው። የፌዴራል መንግስት በጀት ከለክላለው በማለት ትግራይን ለማንበርከክ ቢሞክርም የህወሓት ጄኔራሎች ግን አንበረከክም፣ እንዋጋለን የሚል አቋም ይዘዋል። አብይ አህመድ አማራንና ትግራይን እንደገና በማጋጨት ስልጣናቸውን ለማዳን የጠነሰሱት ሴራ መላው ሰሜን ኢትዮጵያን ዳግም ወደ ሲኦልነት እየቀየረው ነው። ግን ወገኖቼ ፖለቲካዊ ቆየን። ዛሬ ኢትዮጵያዊነትን የሚያደማ የሰው ልጅ ሕሊናን የሚፈታተን ዘግናኝ ድርጊት በአርሲ ተፈጽሟል። አስቡት፣ 21 የኦርቶዶክስ ተዋሕዶ እምነት ተከታዮች እናቶች፣ አባቶች፣ ሕፃናት ምንም ሳያጠፉ በገዛ ሀገራቸው በገዛ ቀያቸው ስለ እምነታቸው ብቻ በአሰቃቂ ሁኔታ ታረዱ። ይህ እንዴት ይሆናል? ይህቺ ሀገር የማን ናት? ክርስቲያኑም ሆነ ሙስሊሙ ለዘመናት ተከባብሮ በኖረባት ሀገር ዛሬ በፖለቲከኞች የከፋፍለ ግዛ ሴራ ሃይማኖት ከሃይማኖት እንዲጋጭ እየተደረገ ነው። ሲኖዶሱ ድርጊቱን አምርሮ አውግዟል። መጅሊሱም ይህ የሰይጣን ሥራ ነው ብሎ አውግዟል። ምክንያቱም ጥቃቱ በቤተ ክርስቲያን ብቻ ሳይሆን በመስጊዶችም ላይ እየደረሰ ነው። ይህ የሚያሳየው መንግስት የብሔር ፖለቲካው ሲከሽፍበት፣ አሁን ደግሞ የሃይማኖት ጦርነት ሪሊጂየስ ዋር ለመለኮስ የዘረጋው መርዝ መሆኑን ነው። የኢትዮጵያ ሕዝብ ሆይ ስማኝ፣ ክርስቲያኑ ለሙስሊሙ፣ ሙስሊሙ ለክርስቲያኑ ዘብ የሚቆምበት ጊዜ አሁን ነው። አባቶቻችን ያወረሱንን መከባበር አሳልፈን አንስት። ደም የተጠማው የብልጽግና ስርዓት ሀገራችንን የሶሪያና የሩዋንዳ መንገድ እንዲያስይዛት አንፍቀድ። እጅ ለእጅ እንያያዝ። እንባችን ይበቃል፣ ደማችን ይበቃል። ፈጣሪ ኢትዮጵያን ይታደግ። አሁን ደግሞ ከሀገር ውስጥ ወጣን በል። ምክንያቱም ዓለም ሊፈርስ ነው። የልብ ምታችሁን ሰብሰብ አድርጉ። መካከለኛው ምስራቅ እሳት ለብሶ እሳት ጎርሷል። ኢራን በእስራኤል ላይ ታሪካዊና አስደንጋጭ የሚሳኤል ጥቃት ፈጽማለች። በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎችና ድሮኖች የቴል አቪቭንና የኢየሩሳሌምን ሰማይ አጨለሙት። የእስራኤል የብረት ጉልላት አየርን ዶም ሳይቀር ተንገዳገደ። እስራኤልና አሜሪካ ለዚህ ታሪካዊ ጥቃት አጸፋዊ ምላሽ እንሰጣለን፣ የኢራንም የኑክሌር ጣቢያዎችና የነዳጅ ማውጫዎች እናወድማለን ብለው ዛቱ። ነገር ግን የጉዶች ጉድ እዚህ ጋር ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን እጃቸውን ጠረጴዛ ላይ መቱ። እስራኤልና አሜሪካ ኢራንን የሚነኩ ከሆነ ሩሲያ ዝም ብላ አትመለከትም የሚል ቀጭንና አስፈሪ ማስጠንቀቂያ ላኩ። ይህ ብቻ አይደለም። የቱርኩ ፕሬዚደንት ሬሲፕ ታይብ ኤርዶጋን በበኩላቸው እስራኤል ቀጠናውን ወደ ሲኦል እየቀየረችው ነው፣ ይህን እብደት ማስቆም አለብን ሲሉ ለዓለም አቀፉ ማህበረሰብ ጥሪ ያቀረቡ። አሜሪካና እስራኤል በአንድ በኩል፣ ሩሲያ፣ ኢራንና ቱርክ በሌላ በኩል ሆነው ዓለም በሁለት ጎራ ተከፈለች። ሶስተኛው የዓለም ጦርነት WW3 ፊሽካ ተነፍቷል። የነዳጅ ዋጋ ሰማይ ሊነካ ነው። የንግድ መስመሮች ሊዘጉ ነው። ይህ እሳት ኢትዮጵያን እንዴት ይጎዳታል? አብይ አህመድ በቀይ ባህር አካባቢ በሶማሊላንድ የጀመሩት ቁማር አሁን ላይ ዋጋ ሊያስከፍለን ነው። እስራኤልና አሜሪካ ቀይ ባህርን ሲቆጣጠሩ የኢራንና የመን ሁቲዎች ኢላማቸው ይሆናል። ኢትዮጵያ በዚህ የዓለም ሀያላን ፍጥጫ ውስጥ እንደ ሳር ልትረገጥ ትችላለች። የውጭ ጦርነትና የውስጥ ቀውስ ሲዳመር ኢትዮጵያ በታሪኳ አይታው የማታውቀው አደጋ ውስጥ ወድቃለች። የተከበራችሁ የማርኮን ሚዲያ ቤተሰቦች ዛሬ ያቀረብንላችሁ መረጃ የዘመናችንን አስፈሪ እውነታ ቁልጭ አድርጎ የሚያሳይ ነው።
በጦር ሜዳው ጄኔራል አበባው የአሰብን ጦርነት ሲያውጁ፣ አብይ አህመድ ደግሞ ጠላቶችን አጥፋልኝ እያሉ ይጸልያሉ። ፋኖ ግን የብልጽግናን ሰራዊት እያሳረከ ነው። ደልጊ በድሮን ነደደች። በትግራይና በአርሲ ትግራይ መሳሪያ አልፈታም ስትል፣ በአርሲ ደግሞ ዘግናኝ የሃይማኖት አባቶች እልቂት ተፈጽሟል። በዓለም አቀፍ ደረጃ ኢራን እና እስራኤል ተፋጠዋል። ፑቲን እና ኤርዶጋን ጣልቃ በመግባት ዓለምን ወደ ሦስተኛው የዓለም ጦርነት እያስገቧት ነው። ምን እንጠብቃለን? ዝምታው መፍትሄ አይሆንም። ይህ ሚስጥራዊ፣ አሳዛኝና ወሳኝ መረጃ ለእያንዳንዱ ኢትዮጵያዊ መድረስ አለበት። ቪዲዮውን ሼር በማድረግ ላይክ በማድረግ እውነቱን ለዓለም አሰራጩ። በቀጣይ ቪዲዮችን ላይ በአዲስ አበባ ስለተጀመረው ሚስጥራዊ የጅምላ እስርና በአብይ አህመድ ካቢኔ ውስጥ ስለተፈጠረው ከባድ መከፋፈል እጅግ አስደናቂ ሰበር መረጃ ይዘንላችሁ እንቀርባለን። እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ማርኮን ሚዲያ፣ እውነቱን ከምንጩ በፍጥነት። ኢትዮጵያ በክብር ለዘላለም ትኑር። ፈጣሪ ሀገራችንን እና ሕዝባችንን ይጠብቅ። ቸር እንሰንብት።